ሰዎችን ለማዳን የምታስብ ከሆነ መጀመሪያ ነፍስህን አድን፣ ራስህን አድን። ምከረኝ ሳይሉት የሚመክር ሰው እንደሚሳደብ ሰው ነው ይል። የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። ከዛሬ እንግዲህ አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እምነትም የለኝም። ከዚህ በኋላ አባቴ ነው ለኔ አይደለም ማለት። የባምቢ አባት አቶ ግዳይ ሰላም ኖት? ጥቃት የሚያጠቋት ጊዜን እየጠበቁ ራስን ለማጥፋት ኮሜዲያን እሸቱን ትዕቢተኛ የሆነን ምዕመናን ትዕቢተኛ የሆነን አገልጋዮች አለን። አዶናይ ሰለቸኝ ያላችሁት አዶናይ ሰለቻችሁ? የሚመስል ቆንጆ ጀግና እንዴት አባቱ ይሰለቻችኋል? ይህ ሎጋሽ ተመልከት እስኪ በእናትህ ከጸባይ ጸባይ፣ ከተአምር ተአምር፣ ከውበት ውበት ምን አባታችሁ ጎደላችሁ? በእናታችሁ እንደኔ አይነት ወንድ አለ እንደ ኢትዮጵያ ውስጥ? እኔ ከሰለቻችሁ ማን አባታችሁ ልታዩ ነው? አንዳንዶቻችሁ ማለት ነው። ልንገራችሁ፣ አንዳንዴ ጸባይ ሲደረግላችሁ ብለዱሽ። ኤኒዌይስ በጣም ብዙ አላማ ያለኝ ሰው ነኝ እኔ። እዚህ ማቆም መስሏችሁ ነው? የዚህ ጄኔሬሽን ለውጥ አዶናይ ነው፣ እወቁት። የአይን አፋር ለውጥ አዶናይ ነው። ኮንፊደንት ማድረግ የሚችል የዚህ ህዝብ ኮንፊደንስ መጨመር የሚችል እኔ ብቻ ነኝ። እግዚአብሔር የሰጠኝ ዳውንሎድ ያደረግኩት እውቀት አለ፣ ለማንም ሰው ያልተሰጠው ማለት ነው። የኔ ምላስ የዚህ ሀገር ወጣት የሚቀይር ምላስ ነው። ስለዚህ ሰለቸን ከምትሉ ካሁን በኋላ የሚመጣው አዶናይ ተማሩበት። እወዳቸዋለሁ። መምከር ከአንደበት ኃጢአት ውስጥ አንዱ እንደሆነ ታውቃላችሁ። ከአንደበት ኃጢአት ውስጥ አንዱ መምከር። አረጋዊ መንፈሳዊ ምከረኝ ሳይሉት የሚመክር ሰው እንደሚሳደብ ሰው ነው ይል እና መምከር ውስጥ የበላይነት አለ። እኔ ካንተ እሻላለሁ አለ። ይሄንን ኃጢአተኛ ዓለም ልታደገው አይነት የሆነ መሳያ ኮምፕሌክስ አይነት ነገር አለ። የበላይነት ስሜት አለ። እሱ በጣም አደገኛ ነው እና ምከር የሚል ስሜትን ስለማቆም ራሱ ማሪሳቅ እንዴት በጣም ውብ በሆነ መንገድ ይሄ ይስገስጾ ርእስምነ ምሂር ከመምከር ከማስተማር ይልቅ ራስን መገሰጥ ይሻላል። አይ እኔ ካላስተማርኳቸው እንዴት ይድናሉ ብለህ ሰዎችን ለማዳን የምታስብ ከሆነ መጀመሪያ ነፍስህን አድን፣ ራስህን አድን። እንደውም እኔ ሄጄ ካላስታረቅኳቸው እንዴት ይታረቃሉ የምትል ከሆነ ስጋና ነፍስን ቁጭ አድርጋ አስታርቃቸው መጀመሪያ ላይ። ስለዚህ ይሄ የአርአያነት ወይም ለሌላው ኤግዛምፕል ሴት የማድረግ ክርስትና አደጋው ከሆነ ጊዜ በኋላ የአንተ ክርስትና ትርጉም ያጣና ለሌሎች የምታሳየው ነገር እየበዛ ይመጣል። ከሆነ ጊዜ በኋላ የትኛውን ለነሱ ለማሳየት ብለህ እንዳረከው የትኛውን ከልብ እንዳረከው ራስ መለየት አትችልም። ለሰው ሊታዩ ያለው ጌታ ማለት ነው። እውነት እላችኋለሁ ዋጋቸውን ተቀብለዋል። የባምቢ አባት አቶ ግዳይ ሰላም ኖት? እንዴት ኖት? በመጀመሪያ በጣም አክባሪዎት ነኝ። የሆነ ጊዜ ተደዋውለን ነበረ። ትዝብት ሚዲያ ብዬ ደውዬሎት ነበር የሆነ ጊዜ በልጆት ላይ ቪዲዮ ሰርቼ አላወሩኝም። ሰላም ኖት? አለን። የሰሞኑ ሁኔታ እንዴት እያደረጉት ነው እንደ ቤተሰብ? እስኪ ለሚዲያችን ልጅቷ ላይ እንግዲህ ልጆት ጠንካራ እንደሆነች እማቃት እምወዳት ልጅ ናት። ልጆት ላይ እንግዲህ በየጊዜው ጊዜ እየጠበቀ የሚነሱ አንዳንድ ነገሮች አሉና ቤተሰቡ አሁን ያለበት መንፈሳዊ ጥንካሬ ምን ይመስላል ያለውን ነገር እስኪ ለተመልካች አድማጮቻችን እንዲገልጹልኝ ነው እርሶ ጋር የደወልኩትኝ። አቶ ግዳይ የቤተሰቡ ልጅቷን እያጠነከራችሁ ያላችሁበት መንገድ ሁሌ ጊዜ እየጠበቀ ከሚነሳባት እንደዚህ አይነት አሉባልታ እንግዲህ ቤተሰቡ በምን ሰፖርት እያደረጋችኋት ነው? እናንተስ ያላችሁበት መንፈሳዊ ጥንካሬ ምን ይመስላል ለማለት ነው የደወልኩሎት። አመሰግናለሁ በጣም። እንዲህም አይነት እድል የሚሰጠን ሰው ብናገኝ ኖሮ እንዲህ በተደራጀ መልክ ጥቃት የሚያጠቋት ጊዜን እየጠበቁ ሁኔታዎቿን እያዩ እሷን ለመስበር ጥረት ለሚያደርጉ ሰዎች በር ይዘጋ ነበር። ይህ አብዛኛው የሶሻል ሚዲያ ሰዎች በዛ ተጠቂ ወገን ወይ በዛ ችግር በተፈጠረበት ሰው ላይ ጥቅም ለማግኘት የሚሯሯጡ እንጂ ለማዳን የሚጥሩ ሰዎች አላየሁም እስካሁን ድረስ። እኔ አሁን አንተ ጋር እንደ አይነት ጥያቄ መጠየቄ ለመጀመሪያ ጊዜ ነው ማይደው ለመጀመሪያ ጊዜ እና በጣም ደስ ብሎኛል። አመሰግናለሁ። ሀና የዛሬ 3 ዓመት ነው የተጀመረችው። እንግዲህ ምናልባት ወደ ኋላ ሄደህ የምታውቀው ከሆነ ከጋብቻ
በኋላ ራሱ ያገባት ነውና እሱ ያዳረጃቸው ሰዎች ብዙ አይነት ስም ማጥፋት ዘመቻ ጀመረባት። በጣም መጥፎ ደረጃ ላይ ነበረች። ራስን ለማጥፋት ብዙ ችግር ተፈጥሮ ነበር በህይወቷ። ያኔ አብረናት ስለነበር ያን ችግር ልትወጣው ችላለች። በጸሎትም ብዙ ነገር በማድረግ ማለት ነው። እንደገና ራሷን ከገነባች በኋላ መኖር ስትጀምር በየጊዜው ልክ ቅድም እንዳልከው ሰዓትን ግና ሁኔታዎችን እያዩ እንቅስቃሴዋን እየተከታተሉ አይደለም ከየት እንደሚመጡ የማይታወቁ የተደራጁ ግን ተመሳሳይ ፌስ ያላቸው ተመሳሳይ ንግግር የሚናገሩ ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገይም። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገ እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከ ዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድን ነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር፣ መገልበጥ፣ ትርጉሙን ማዛባት፣ ከዛ በኋላ ያን የተዛባ ነገር ደግሞ መተቸት። አዶናይ የነበረውን ነገር በሐቅ ወጣቱን ለማስተማር እንዲህ አይነት ሰው ነበርኩ ዛሬ ግን አይደለሁም አለ። እንዳልሆነ አሳየ በተግባር። አየህ ዛሬ የብዙ በሚሊዮን ደረጃ ተከታይ ያፈራው አዶናይ ከትናንትና ውድቀቱን መነሳቱን ስላስተማረ ብቻ ነው አይደለ? የሰው ልጅ ደግሞ ይሄ ነው በቃ። ትናንትናውን የማይረሳ ለዛሬ ያዘጋጀ ራሱን ለነገ የሰነቀ ሰው ከሆነ በቃ ያ ነው ሰው ማለት እኮ ነው መገኘት ነው። ገባ? እና አዶናይ በዚህ አጭር ጊዜ ውስጥ በቃ ትክክለኛ የወጣትን ጥሩ የወጣት ባህሪ ያሳየ። ትናንትናዬን መጥፎዬን ረስቼ አዲስ ሰው ሆኛለሁ፣ አዲስ የሆነ ባህሪ ይዤ መጥቻለሁና አዲሱ ነገርን ተከተሉኝ ነው ያለው እኮ። መጥፎ ነገር እኮ አላለም። ይሄን ያለው እኮ እና ወጣቶች ከአዶናይ ብዙ ነገር መማር ይገባቸዋል ነው የምለው። መጥፎ ኮመንት መጻፍ፣ ባምቢ የትናንትና ባምቢ የለችም ዛሬ እኮ እሱ አሁን እነሱ የሚፈልጓት ያሉት ባምቢ ያቺ የትናንትና ባምቢ ይፈልጓታል። የት አለች ባምቢ? ቀብራት። ያቺ የትናንትና ተቀብራ አዲስ ባምቢ እኮ ነው የተወለደች። አሁን ቢፈልጓት ይችን ነው መፈለግ ያለባቸው። እጅግ ስነ ስርዓት ያላት ራሷን ማኔጅ የምታደርግ በእምነቷ በሁሉ ነገሯ ከፋሚሊ ያላት ሪሌሽንሺፕ አሁን ሌላ ባምቢ ነች። ይችን ባምቢ አሁን ያለችዋን መከተልና በርቺ መባል ያለባት እንጂ ሆን ብሎ ቁስሏን እየፈለጉ መንካትና ስሜቷን መጉዳት ጥሩ እንዳልሆነ ነው ቅድም የተናገርከውና በጣም ለአንተ ትልቅ ክብር አለኝ የኔ ልጅ። ያው ባለቤትም እናቷም ያው እግዚአብሔር አክብርህ እያለች እኔ ብቻ አይደለሁም ያው እናቷም ታመሰግናለች። እንዴት ነህ አባ? እግዚአብሔር ያክብርህ የኔ ጌታ፣ ረጅም እድሜ ከጤና ጋር ይስጥህ። እሺ፣ አዎ ጥሩ የሚናገር ነው የጠፋው እኮ አሁን። እሺ፣ ተባረክ የኔ ልጅ። እሺ ከጎኗ በቃ በእናትህ በቃ እናመሰግናለን። እሺ፣ ታንኪዩ የኔ ልጅ፣ ተባረክልን። እድሜ ጤና ከፍ ያድርገው።
እሺ ቻው። ሰላም ክርስቲያኖች ወንድሞች እንዴት አላችሁ? ይህን መልእክቴን እጅግ በጣም ለምንወደው ለምናከብረው ኮሜዲያን እሸቱ እንድታነሱልኝ በለው ለእግዚአብሔር ስም ጠይቃለሁ። የኖህ መርከብ በቤተ ክርስቲያን ትመሰላለች። እንደምታውቁት የኖህ መርከብ ውስጥ ያልገባ እንስሳ ያልገባ ፍጥረት የለም። በኖህ መርከብ ውስጥ ጅብ ገብቷል። በኖህ መርከብ ውስጥ ቀጭኔ ገብታለች። በኖህ መርከብ ውስጥ ጃርት ገብታለች። በኖህ መርከብ ውስጥ እርግብ ገብታለች። ሁላችንም በዚህ ቅዱስ ቤተክርስቲያን ውስጥ ልክ እንደዚህ ነን የኔ ተወዳጆች። በዚህ ቅዱስ ቤተክርስቲያን ውስጥ እንደ ጅብ ሆዳም የሆነን ምዕመናን፣ እንደ ጅብ ሆዳም የሆነን አገልጋዮች አለን። ቤተክርስቲያንን ያማከለ ገቢ ብቻ እንዲኖረን የምንፈልግ በዚህ ቅዱስ ቤተክርስቲያን ውስጥ እንደ ጃርት እሾሃማ የሆነን ምዕመናን፣ እንደ ጃርት እሾሃማ የሆነን አገልጋዮች አለን። በንግግሮቻችን ሰውን የምናደማ እንደ ቀጭኔ አንገታችን የረዘምን ጎንበስ ብለን ሰው ማየት የማንፈልግ ትዕቢተኛ የሆነን ምዕመናን፣ ትዕቢተኛ የሆነን አገልጋዮች አለን በዚህ ቅዱስ ቤተክርስቲያን ውስጥ። በዛው ልክ እንደ ርግብ የዋህ የሆኑ ምዕመናን፣ እንደ ርግብ የዋህ የሆኑ አባቶችም አሉ በቤተክርስቲያን ውስጥ። ሁላችንም ልክ እንደዚህ ነን የኔ ተወዳጆች። እና አሰ ክርስቲያን ልክ እንደ ክርስቲያን እንደው ልንደነቅ የሚገባው በምንድን ነው? በሌሎች ሰዎች ኃጢአት፣ በሌሎች ሰዎች በደል አይደለም። መርሳት የሌለብን ነገር ከነ ማንነታችን የሚፈልገን አምላክ እግዚአብሔር እንዳለን ነው። እሺ እገሌ ኃጢአተኛ ነው የምትሉት፣ እገሌ ሱሰኛ ነው የምትሉት፣ እገሊት በደለኛ ናት፣ እገሊት ኃጢአተኛ ናት የምትሏት በአጠቃላይ እኛንም ጨምሮ ሁላችንንም ከነ ማንነታችን የሚወደን አባትና አምላክ ክርስቶስ ኢየሱስ ይፈልገናል። ስለዚህ እርስ በርስ መነቃቀፉን ትተን ይህንን ድንቅ ኃያል የሆነ አምላክ እናመስግነው። ይህን መልእክት ለብዙዎች በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር በማድረግ እንድታደርሱልኝ በልዑል እግዚአብሔር ስም ጠይቃለሁ። ይቅርታ ቀጠሮ ያስፈልገዋል። ልጅቷን አደባባይ ላይ ሰቅለህ በልጅቷ መስቀል ቤሳቤስቲ ሳንቲሞችን አገኘ፣ ገንዘብ ሰራ፣ አገኘ፣ ገንዘብ ሰራ። ከዛ በኋላ እሷንም ይቅርታ በማድረግ ገንዘብ የይቅርታ ዋጋው ስንት ነው? እዚህ ሚዲያ ላይ እንዴ ይቅርታ እኮ መንገድ ላይ ወጥተህ ሞባይል ላይ አውጥተህ ቲክቶክ ላይ ቪዲዮ መስራት ትችላለህ። እኔ እንደዛ ሌላ አስቤ አይደለም፣ አንቺን መጉዳት ፈልጌ አይደለም። ለማህበረሰቡ እንድትጠቅሚ ለቤተ ክርስቲያን ጠቃሚ እንድትሆኚ ነው ይህን ነገር መናገር የፈለጉት እንጂ ፐርፐስሊ አንቺን ለመጉዳት ተስፋ ለማስቆረጥ ብዬ አይደለም ይህን ያልኩት። በዚህ መንገድ ከተረዳችኝ ወይም በዚህ መንገድ ከተረዳችሁኝ ይቅርታ አድርጉልኝ፣ በቃ አፉ በል። እኔ የሚጠቅመውን ነገር ለመናገር ነው የሞከርኩት። የተናገርኩበት መንገድ ግን አንቺን ስለጎዳ ይቅርታ አድርጊልኝ ብትል ወይም ይቅርታ አድርጎልኝ ብትል ያበቃል እኮ ይቅርታው። ይቅርታ በቀጠሮ ከዛ በኋላ ለቢዝነስ እንዴት ይቅርታ ቢዝነስ ይሆናል? እንዴት ምህረት መጠየቅ ቢዝነስ ይሆናል? አይ ቲንክ ይቅርታ የሚጠይቅ አይመስለኝም። ነገሩን ሊያባብሰውና ትኩረት ስላገኘ የበለጠ ደግሞ ሊሰራበት የፈለገ ይመስለኛል። ነገ ስለሚያደርገው ነገር ባላቅም፣ በኋላ ስለሚያደርገው ነገር ባላቅም 3 ሰዓት ግን ዓለም ሁሉ ተሰብስበው የእሱን ዩቲዩብ እና የእሱን ቲክቶክ ቻናል ላይ ይቅርታ ሊጠይቅ ነው እሸቱ ብለን ተሰብስበን እራት ቀድመን በልተን ተዘጋጅተን ልጆቻችንን በጊዜ አስተኝተን እንዳይረብሹ ያንተን ይቅርታ ፎከስ አድርገን ለማየት ብራዘር፣ እኛ እህታችን ትበልጥብናለች ከነ ድካሙ፣ እህቴ ትበልጥብኛለች ከነ ድካሙ፣ ከነ ጉድለቷ እህቴ ትበልጥብኛለች። የኔ ልጆች በእሷ ድርጊት እንዳይበላሹ እሷን እያረድኩኝ ልጆቼን አላተርፋቸውም። እሷም ለሌላ ሰው ልጅ ስለሆነች ማለት ነው። እኔ ሴት ልጆች አሉኝ። የኔን ሴት ልጆች እሷን እያዩ እንዳይበላሹ በሚል ፍርሃት ተነስቼ በእሷ መስዋዕትነትና በእሷ መሰዋት ላይ የኔን ልጆች ጨዋ አድርጌ እንዳሳድግ አልፈልግም። እሷን ገንዘብ አድርጌ እሷን አትርፌ እንደው በቃ አጠፋች በደለች የሚላትን እሷን አስቀድሜ ብራዘር፣ ወንድም ጠንበለን፣ ጋሽ እሸቱ ሁሉም እኮ የዩቲዩብ ንግድ እኮ አይሆንም። ለትውልድ ማሰብ ማለት እኮ እንደዚህ ማለት አይደለም። ለትውልድ እኮ ማሰብ ማለት እንደዚህ አይደለም። ደግሞ አየሁት ለቤተ ክርስቲያን ገዳም ማሰሪያ ምናምን ያልከውን ቪዲዮ አየሁት። ቆይቷል እቺ ልጅ ስለ ገዳም ቪዲዮ መስራት። ከጾሙ በፊት ከወራቶች በፊት ነው እቺ ልጅ የገዳም ማስታወቂያ የሰራችው። መቼም እጇን አውጥታ የገዳም ማስታወቂያ አሰሩኝ ብላ እንደማትሰራ እርግጠኛ ነኝ። ራሷቸው ሰዎቹ ናቸው ታዋቂ ኦርቶዶክሳውያንን ፈልገው መጥተው የጠየቁት። በቃ እዚህ ቲክቶክ ላይ ያሉ ሰዎች የሚሰሟቸው ሰዎች መካከል አንዷ ባምቢ ብዙ ተመልካች አላት ብለው መጡ፣ ጠየቋት። ስለዚህ ቤተክርስቲያኗ ስለሆነች ያቺ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ገዳሙ ቤተክርስቲያኗ ስለሆነ
ወታ ማስታወቂያ ተናገረች። ለመናገር እሸቱን በሌላ ነገር ጠምዳችሁት ካልሆነ በስተቀር የተናገረው ንግግር ላይ ምንም አይነት ስህተት አለበት ብዬ አላምንም። ስህተት አለበት ልንል የምንችለው እከሊት የምትባል ልጅ ኃጢአተኛ ስለሆነች ለምን ቤተክርስቲያን ትገባለች፣ ለምን ገዳም ትሄዳለች ቢል ነበር። እንደዛ ካለማ ትልቅ ስህተት ነው። ምክንያቱም ማንም ሰው ኃጢአትን ካደረገ በኋላና ልቡ ሲከብድበት ወደ እምነት ተቋማት ጎራ ብሎ መጽናናቱ አስፈላጊ ስለሆነ፣ ነገር ግን እሱ እንደዛ አላለም። ለምንድነው በአላስፈላጊ ህይወት ውስጥ የምትመላለስ ልጅ ገዳምን የማስተዋወቅ ኦፖርቹኒቲ የሚሰጣት ነው ያለው። በቤተ ክርስቲያኒቷ ውስጥ ስርዓት ያላቸውና የጥሩ ስነ ምግባር ምሳሌ የሆኑ እንስቶች ያንን እድል ማግኘት አለባቸው ብዬ አስባለሁ። እኔም እንደ ግል ማለት ነው። የእሸቱን ምልከታ ከዛ የተነሳ ይመስለኛል እንጂ ለምን ኃጢአተኛ ሰው ቤተ ክርስቲያን ሄደ ወይም ገዳም ሄደ የሚል አይደለም። እሸቱ መለሰ በገደምዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይህ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ፣ የክርስቶስን ስራ እንዲሰሩ፣ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት፣ እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚመሽዋት። እኔ ኃጢአተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላውቀው ነው። መስፈርቱን የምታወጣው አንተ አይደለም። ኑ ወደዛው ቤተክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ እኮ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተ ክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተ ክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው የሚመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተ ክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታደርጓቸዋላችሁ። የቤተ ክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድነው ቤተ ክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም
ከቤተ ክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ ሲጀምር? ደነዝ። ለካ ደነዝ አይልም ሰባቸው